ዝም ካልኩማ ሞታለሁ ነው የሚለው። ራሴ ነኝ በጣም ብዙ ዋጋ ከፍዬ ያሳደኩት። ወንድ ልጅ ወልጄ ምናምን ብሎ ከጓደኞቹ ጋር አብሮ አምሽቶ ነበር። ተገድሎ ነው የተገኘው። እንዴት ነበር ያሳለፍሽ እሱን ጊዜ? ሐኪም ነበረ እሱ ሲያየው አወቀ። በቃ እኔም ያው ስጋት አለብኝ ታውቃለህ፣ ትምህርት ቤት ደርሶ እስከሚመጣ ድረስ። አሁን በመጨረሻ ሰዓት ምንድነው የተባለው? ውጦ እስከሚል ድረስ ያለው እኔም በጣም ነው ለዛው ነው የሚያስጨንቀኝ። እኔንም ገባ ያለበት ሁኔታ በጣም ያሳስባል። አይዞሽ። ዛሬ ይዘንላችሁ መጣነው ታሪክ እጅግ አስገራሚና አሳዛኝም ጭምር ነው። አሁን በ15 ዓመት እድሜ ላይ የሚገኝ ገና ታዳጊ ነው። በልጅነቱ ገና በተወለደ በ25ኛ ቀኑ አባቱ ከዚህ ዓለም በድንገተኛ አደጋ በሞት ተለየም። ከዚያ ቀን ጀምሮ እናቱ ደግሞ በበርካታ ምስቅልቅሎች ውስጥ እያለፈች ለዚህ ደረጃ ማብቃት ችላ ነበረም። ከ6 ዓመት በፊት ግን ያላሰበችው ነገር ተፈጠረና በልጇ ላይ ከበድ ያለ ነገር ገጥሟታል ማለት ነው። ምንድነው የተፈጠረው? ያሳለፈችው የህይወት ምስቅልቅል ምን ይመስል ነበር? ልጇ ላይ ያጋጠማት ነገር? አሁን ይህንን ታሪክ ወደ እናንተ ልናደርስ ነው የተገናኘ ነው። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት ሆናችሁ እኛን ስለምትከታተሉን እጅግ አድርገን እናመሰግናለን። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። ከዚህ ታሪክ በርካታ ቁም ነገር ታገኛላችሁ። ሙሉ ታሪኩን እንድትሰሙ በቀጥታ ወደ ዝግጅቱ እንሻገር። ታዲያስ ወይዘሮ ቤት ሰላም ነው? ሰላም እግዚአብሔር ይመስገን። ዛሬ እንግዲህ የተገናኘነው ከልጅሽ ጋር በተገናኘ አንዳንድ ነገሮችን ለማውራት ነውና ከሱ በፊት ሙሉ ስምሽን ንገሪን። ውልደትሽ እድገትሽ ምን ይመስላል? እሺ እኔ ስሜ ውቢት አባት እባላለሁ። ተወልጄ ያደግኩት ሰሪንቅ አካባቢ ነው። ሰሜን ወሎ ወልዲያ ወጣ ብሎ አይደል? ወጣ ብሎ በቃ እስኪ ምን ይመስል ነበር ከልጅነት ህይወትሽን ጀምርና እዛ አካባቢ ላይ ከቤተሰብ ጋር ከእህት ከወንድም ጋር የነበረሽ ነገር አስተዳደግሽ ምን ይመስል ነበር? ቤተሰቦቼ የልጅነት ህይወትሽ? የልጅነቴ በህፃንነቴም እናቴ ጋር ነው ያደግኩት። ከዛ እህትና ወንድም አሉኝ፣ እነሱ ጋር ነው አብረን በቃ በፍቅር ነው ያደግነው። ትምህርት ተምረሻል? እስከ ምን ድረስ ነው የተማርሽ? በቃ እስከ 10 ተምሬ ከዛ በኋላ የፀጉር ሙያ ሰልጥኜ የፀጉር ቤት ሰራለሁ። ከዛ በኋላ ፀጉር ከሰለጠንኩ በኋላ እስካሁን በፀጉር ስራ ላይ ነው። ፀጉር ስራ የት ነው የምትሰሪው? እዛ ወልዲያ ከተማ። እስኪ የስራሽ ሁኔታ ምን ይመስል ነበር? እንዴት ነበር ራስሽን ቤተሰብሽን ለማስተዳደር የሚያስችል? መጀመሪያ ተቀጥሬ ነበር የምሰራው። መጀመሪያ ልጄን ይሄን ቤቢን ስወልደው ምንም አይነት ኢንካም አልነበረኝም። ከዛ ተቀጥሬ ነበር የምሰራው። ከዛ ገንዘብ እያጠራቀምኩ የራሴን ከፈትኩ ማለት ነው። ልጆች አሁን አሉሽ? ምን ያህል ልጆች ነው ያለሽ? 3 ልጆች። ከሱ በታች 3 ልጆች አሉኝ። የመጀመሪያ ልጅሽን ያገኘሽበትን ሂደት እንወቀውና ምክንያቱም ከሱም ጋር ስለሆነ ዋናው ታሪካችን የምናወራው ምን ይመስል ነበር? ቤቢዬ በስራ ከመጀመሪያ በፊት ነው የወለድኩት። ከዛ አባቱ ስራ ነበረው፣ አንድ ላይ ነበርን። ከዛ በአጋጣሚ እኔ በወለድኩ በ25ኛ ቀን ነው ከዚህ ዓለም እንትን ያለው የሞተው ማለት ነው። ከዛ በቃ ራሴ ነኝ በጣም ብዙ ዋጋ ከፍዬ ያሳደኩት። ብዙ የሚባል አንድ ላይ ነበር። በጋብቻ ተሳስራችሁ ነበር የምትኖሩት? ምንድን ነበር ያጋጠመው ባለቤትሽ? እሱ ድንገት እኔ ወልጄ በቃ ወንድ ልጅ ወልጄ ምናምን ብሎ ከጓደኞቹ ጋር አብሮ አምሽቶ ነበር። በዓል ነበር ግንቦት ልደታ። ከዛ አጋጣሚ ሰዎች ጋር ተጣልቶ ተገድሎ ነው የተገኘው። የሚገርም ነው። በጣም አስቸጋሪ ነው። አንቺ አራስ ነበርሽ እንዳልሽ? አራስ ነበር 25 ቀን ነበረ።
በእንደዚህ አይነት ስሜት ደግሞ የራስሽን ባለቤት ማጣት በጣም አስቸጋሪ ነገር ነውና እንዴት ነበር ያሳለፍሽ እሱን ጊዜ? አይ በጣም ከባድ ነበር። ከባድ የሚባለው ጊዜ ነበረ። እንግዲህ አስበዋል ገና ህፃን ልጅ ነው። በጣም ከባድ ነበረ ግን አልፌዋለሁ። እሱንም አልፌ በጣም ብዙ ዋጋ ከፍዬ ነው ልጄን ያሳደግኩት ብቻዬን ያላባት ማለት ነው። ከዛ ያው እስከ 9 አመቱ ጤነኛ ልጅ ነበረ። ቤቢ በጣም ጤነኛ ነበረ። ምንም አይነት ህመም አሞት አያውቅም። ከዛ 9 አመቱ ላይ የጀርባ ህመም እንትን አለው። ጀርባውን ያመው ነበረ። በጣም ጀርባውን ሲያመው ብዙ ሐኪም ቤት ወሰድኩት። እዛው አካባቢ ወልዲያ ያሉት ጋር ማለት ነው። ሳሳየው ማንም ሊያውቀው አልቻለም። ከዛ ዶክተር አበራ የሚባል አለ። እዛ ሲሄድ ዋሲሁን የሚባል ሐኪም ነበረ። እሱ ሲያየው አወቀው የልብ ችግር እንዳለበት እሱ ነው የነገረኝ ለመጀመሪያ ጊዜ። ስለዚህ የጀርባ ህመም ያልሹም ከሱ ከልብ ህመሙ ጋር የተገናኘ ነው ማለት ነው? የተገናኘ ነው። ምን አይነት ምልክት ነበረው? ከዛ የጀርባው ህመሙ የህመሙ በጣም ትኩሳት ነበረው። ከዛ ጀርባውን በቃ ያስቀምጠውም ይሄን እና በጣም ይሰቃይ ነበረ። ከዛ ምን ያልወሰድኩበት ሐኪም ቤት የለም፣ ማንም አላወቀውም። ይሄ ዋሲሁን የሚባለው እሱ ነው የነገረኝ። ከዛ ሪፈር ወደዚህ ተጻፈልኝ ማለት ነው ወደ አዲስ አበባ። ስንተኛ አመቱ ላይ ነው ይሄን ያወቅሽ? 9 አመቱ ላይ። በነዛ መካከል የህክምና ሂደቱ እዛ ወልዲያ ነበር የምትከታተዩ? ከዛ ወደ አዲስ አበባ መጣሽ? ወልዲያ አይደለም እዚህ ነው ቀጥታ ሪፈር ሲጽፉልኝ ጥቁር አንበሳ ይዞ መጣሁ። እዚህም ሲታይ ያው አለ ኬዙ እንዳለ ነው። ከዛ እንትን መድኃኒት ተሰጠው። በየ3 ወሩ መላለስ ነበር። ከዛ ክፍለ ሀገር ስለሆንኩ ትንሽ እንትኑን አራዝሙልኝ አልኳቸው። በየ6 ወሩ አደረጉልኝ። ከዛ በየ6 ወሩ ክትትል ነበረው። በጣም እንመላለሳለን፣ ሁሌም እንመጣለን። ያው ያለው ነገር ወረፋ ነው። ወረፋው አልደርሳለ። እዛ በመካከል ጦርነት አልነበረኝ ሀገር። እዛ ተቋርጦ ነበረ እንትኑ በጦርነቱ ምክንያት ክትትሉ። ከዛ በኋላ መጣን። ከዛ ክትትሉ ጀመረ። የባሰ ሄደ። ከዛሬ ነገ እየደከመው ሄደ። ከልጆች ጋር እኩል መጫወት አይችልም። በቃ እኔም ያው ስጋት አለብኝ ታውቃለህ፣ ትምህርት ቤት ደርሶ እስከሚመጣ ድረስ ያው በቃ በጣም ነው የምጨነቀው። ይሄን ያህል አመት ማለት ነው 6 አመት ሙሉ። አሁን የሆነ ነገር ቢያጋጥመው ቢወድቅ ምናምን የሚል ስጋት ስላለብሽ? አዎ ቢያመው መንገድ ላይ ፀሐይ በእግር ትሄዳለህ ትምህርት ቤት በእግር የምትሄደው ትምህርት ቤት አይደል? እሱ ነገር ያሳስበኛል። ያው ጭንቀት ነው። ያው ዋጋ ከፍዬ ነው ያሳደግኩት። እስከ ስንተኛ ክፍል ነበር እየተማረ ነበር? አሁን እስከ ክፍል ነበር 3 አመት አንተም ብሏል አቋርጧል። በህመም ምክንያት 3 አመት አቋርጧል። አሁን እንግዲህ በመጨረሻ ከቅርብ ጊዜ ወዲህ እንዳልሽን ክትትሉ ቀጠለና እዚህ አዲስ አበባ ነው ያላችሁትና አሁን በመጨረሻ ሰዓት ምንድነው የተባላችሁት? አሁን የተባልነው ሳምባ ምች ነበረበት፣ ከሱ አገግሟል እና ታየ መሰራት ያለበት ደረጃ ላይ ነው ያለው። በቃ ማለት ጊዜ በረዘመ ቁጥር የልጁ ህይወት እንትን እያለ ነው እያጠረ ነው የሚሄደው። ገባህ አይደል? በጣም ከባድ ነው። አሁን ምግብ ሲበላ ያው ስለሚጨነቅ ስላላሳየው ነው እንጂ ምግብ ሲበላ በጣም እንዴት ልበለ ውጦ እስከሚል ድረስ ያለው እኔም በጣም ነው ለዛው ነው የሚያስጨንቀኝ። እኔንም ገባ ያለበት ሁኔታ በጣም ያሳስባል። አይዞሽ። ዞሮ የሚገጠምለት ባልፍ 2 ነው። የተጠየቅኩት ገንዘብ ከኔ አቅም ጋር ሄድ። አሁን የልብ ቀዶ ጥገና ነው የሚደረግለት? ባልብ ነው የሚገጠምለት። ቀዶ ጥገና ነው እሱ። አሁን የሚገጠምለት ነገር ምን አይነት አገልግሎት እንዲኖረው ነው የሚያደርገው? ተመልካቾችም ግልጽ እንዲሆንላቸው ምናልባት ሐኪሞቹ ሲያወሩሽ ግልጽ የሆነልሽ ነገር ካለ። በጣም እንትን ነው ይሄ አሁን ያለበት እንትን ይሄ እንትኖቹ እነዚህ የሚገናኝ አሁን የኖርማል ሰው ገጥሞ ይመለሳል። እሱ ግን ክፍተት ስለሆነ አይመለስም። ያን መሙላት ማለት ነው። ቫልቭ ይገጠማል፣ በትክክል ይተነፍሳል። 2 ናቸው ቫልቮቹ። እንደዛ ነው ያሉት። እዚህ አዲስ አበባ ነው የሚሰራው? እዚህ ነው የሚሰራው። እዚህ ነው የሚሰራለት። ይሄንን ህክምና ለማድረግ የገጠመሽ ችግር ምንድነው? እንዴ በጣም ብዙ ነው እንጂ ይሄማ
አንደኛ ልጆቼን ትቼ ነው የመጣሁት። ህፃን ልጆች ናቸው። አይዞሽ እናት። ሁለተኛ ነገር እኔ ነኝ የምሰራው። ገባ ገንዘብ ማገኘው እኔ ነኝ። ሌላ ምንም አይነት የገንዘብ ምንጭ የለኝም። እሱም ብቻ አይደለም እዚህ ማስታመመው፣ ለእነሱ እጨነቃለሁ። እና እዚህ ደግሞ አሁን ወንድሜ ጋር ነበር መገናኛ አካባቢ የሚኖረው። አሁን ተከራየሁ። እዛም እሱም ልጆች ስላሉት ቤተሰብ ከባድ ስለሆነ ተከራይቼ ነው ያለሁት። አሁን ልጆች ማን ጋር ናቸው? እዚህ ጥለሻቸው ስትመጪ ማን ጋር ነው የሚቆዩት? አባታቸው አለ። እሱም አሁን ስራ እንትን አይልም፣ ገብተዋል። ልጆቹ ጋር ነው አሁን ትኩረት የሚያደርገው። አባታቸው አለ እና አሉ እህቶቼ ምናምን አሉ። ግን ያው ምንም ቢሆን እናት ስለሆንሽ ጥሎ ሲመጣ በጣም ያስቸግራል። እንደው ፈጣሪ ፈቅዶ ይሄ ገንዘብ ከተሟላ በምን ያህል ጊዜ ነው ሕክምናው ተደርጎ መጠናቀቅ የሚችለው? ብሩ ሲሞላ እና እንትኖቹ እነዚህ ቫልቮቹ ከውጭ ነው የሚመጡት። ይሄ ብሩ ከሞላ ይሰራለታል ማለት በቅርብ መደረግም ስላለበት በቅርብ ነው፣ ቶሎ መደረግ አለበት። አሁን ያለበት ሁኔታ በጣም አስጊ ላይ ነው የተባልኩት። ደግሞ አስጊ መሆኑን የማየውን ያየሁት ስለሆነ ማለት ነው። ከድሮ እዛ ወልዲያ ከመጣንበት አሁን ያለበት በጣም ይከብዳል። ገብቷል። ከዛሬ ነገ እየባሰበት ነው የሄደው። ልጅ ምግብ ሲበላ አንድ ጉርሻ ጎርሶ ሲውጦ ሲጨርስ ያለውን ጭንቀት ያየሁት ስለሆነ ማለት ነው። እንቅል ያደርገው ነው የሚደርሰው። አሁን መተንፈስ አቅቶታል። አይተኸዋልም ተኝቶ እና በጣም ከባድ ነው። አሁን 15 ቀን ሆኖታል። በጣም እንደዛ መተንፈስ ከጀመረ ያለ ማቋረጥ ነው ማለት እኔ ራሱ እንዳይቆስል እስኪ ቀስ በለ ረፍ በልለዋለሁ። ዝም ካልኩማ ሞታለሁ ነው የሚለው እሱ። ቶሎ ካልተነፈስኩት ጸጥ ያረጋኛል ይለኛል፣ ያፍነኛል ይለኛል። እስኪ አሁን በመጨረሻ እንግዲህ መላው የኢትዮጵያ ሕዝብ ድጋፍ እንዲያደርጉ የልጅሽም ጤንነት እንዲመለስ ሕክምናውም እንዲደረግለት ጥሪ እንድታቀርብላቸው እስኪ። በቃ የኢትዮጵያ ሕዝብ እምለው እኔ መቼም የልጅ ነገር ሁሉም ያውቀዋል እና ልጄን አድኑልኝ ነው እምለው። በቃ እንደ ልጆች ተንፈስ ይዳንልኝ። በጣም ዋጋ ከፍዬ ነው ያሳደግኩት። እንዳይሞትብኝ አግዙኝ እላለሁ። አይዞሽ ተመልካቾች ድጋፍ እንዲያደርጉ ባንቺ ስም የተከፈተ አካውንት ቁጥር ካለ በቀጥታ እሱን እንድትነግሪያቸው ጠይቅሻለሁ። እሺ 1045 73 23 83 6 ውቢት አባት ስልክ 0920 56 99 16። የምንወዳችሁ የምናከብራችሁ ተመልካቾች እንግዲህ ለወይዘሮ ውቢት ልጅ የገጠመውን የልብ ህመም በቅርብ ጊዜያት መፍትሄ እንዲያገኝ ጥሪያችን ለማቅረብ እንፈልጋለን። ሁላችሁም ድጋፍ እንድታደርጉ ማለት ነው። ይህንን ፕሮግራም የምትከታተሉ ሁሉ የምትችሉትን ድጋፍ እንድታደርጉ ጠይቀናል። ስለነበረን ጊዜ እጅግ አድርገን ነው የምናመሰግነው። አንቺም ፈጣሪ ያበርታሽ። አሜን።